ዛሬ አዲስ ነገር ብቅ ብሏል። ኢቢኤስ ቴሌቪዥን ላይ ዳኒ እንዲህ አለ። በጣም ደስ ብሎኛል። ወደ ትዳር ዓለም ልመለስ ነው። ስለዚህ ደግሞ ለራሴ የትዳር አጋር የሚሆን ሰው አግኝቻለሁ። እሷም በመሃላችን ትገኛለች ሲል ፍንጭ ሰጥቷል። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በአዲስና ሰበር መረጃ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወሉን ምልክት በመጫን ቤተሰብ ይሁኑ። በመቀጠልም ዛሬ ወደ ያስኩላችሁ ሰበር ዜናና እጅግ አስደሳች ዜና አቀርብላችኋለሁ። እስከ ቪዲዮ መጨረሻ በመከታተል በኮመንት ላይም እናንተ የተሰማችሁን ደስታም ሆነ ሀሳብ በመግለጽ ይከታተሉ። ብዙዎች ከኢቢኤስ ቤት ሲሰናበቱ በታታሪነቷና በመልካምነቷ ለረጅም ዓመት ቆይታለች። ብዙዎቹ ሲሰናበቱ እሷ ግን 5 ዓመትና ከዚያ በላይ ቆይታለች። እንዲሁም ብዙዎችን አስገርሟል። ምክንያቱም ብዙዎቹ 6 ወር፣ ዓመት በዛ ቢባል 2 ዓመት ቢቆዩ ነው። እሷ ግን ማንንም ሳይነካት እና ስሟ በመጥፎ ሳይነሳ ረጅም ዓመታትን ቆይታለች። ህዝቡንም ሊያስገርም የቻለው ይሄ ነው። ሉላን እጅግ ብዙዎቹ ይወዷታል፣ ተክለ ሰውነቷንም ጨምሮ። ብዙ የሚወደድላት ሉላ በኢቢኤስ ቤት ረጅም ዓመት መቆየቷ ብቻ ሳይሆን ብዙ አድናቂዎችንም አፍርታለች። ኢቢኤስን ያለ ሉላ ማሰብ እጅግ ከባድ ነው። ሆኖም ሰሞኑን አስገራሚና እጅግ አስደናቂ መረጃዎች እየወጡ ይገኛሉ። ልጅቷ እጅግ በጣም ቆንጆ ናት። በዛ ላይ ተክለ ሰውነቷ የሚማርክ ነው። ከትንሹ እስከ ትልቁ፣ ከቀዩ እስከ ጥቁሩ፣ ከአጭሩ እስከ ረጅሙ፣ ከወፍራሙ እስከ ቀጫጫው ይከተሏታል። ኢቢኤስ ቴሌቪዥን ብዙዎችን ሲያሰናብት እሷን ያቆየበት ምክንያትም ይህን ይመስላል። እንዲሁም አንዳንድ ተመልካቾች እንዲህ ሲሉ ተደምጧል። ኢቢኤስ ቴሌቪዥን የሚከፈተው ሉላን ለማየት እንጂ ሌላውማ ምኑ ደስ ይላል። ዓመታቶችን እንኳን ብታስቆጥር እድሜዋ በጨመረ ቁጥር ውበቷ አልቀነሰም። አንዳንድ ጊዜ በእኛ አባባል እድሜ በገፋ ቁጥር ውበት ይረግፋል ብሎ ቢታመንም ምንም የእሷን ውበት ግን ከቀን ወደ ቀን እየጨመረና እያበራች እያበበች መጣለች። ብዙዎችን ትማርካለች። ከአረማመዷ ጀምሮ፣ ከንግግሯ፣ ከፕሮግራም አዘጋጅነቷ ጀምሮ ብዙዎቹ ያደንቋታል። ዛሬ ላይ የሰማናቸው ነገሮች እጅግ አስገራሚ ቢሆንም አንዳንድ ነገሮች ሲወሩ ከንግግሩ ጀርባ አንዳንድ አዳዲስ ነገሮች ይኖራሉ። ሉላን ያያት ሰው ሊወዳት አይችልም ብሎ ማሰብ ከባድ ነው። ያ የሚሆንበት ምክንያት ምንድነው ቢባል ከፊቷ ገጽታና ከተክለ ሰውነቷ በላይ ሌላ አንድ የሚማርክ ነገር አላት። ይህ ነገር ምንድነው? ብዙዎቻችን እንደምናውቀው እሷ እጅግ ለሰው ቀና አመለካከትና መካሪ፣ ብዙ ሰዎችን የምታጽናና እጅግም አልቃሻ እንደሆነች ብዙዎቻችን ዘንድ ይታመናል። ታዲያ ዛሬ እድሜዋ በጨመረ ቁጥር ውበቷ ጎልቶ እየታየ ምንድነው የምትበላው፣ ምንድነው የምትጠጣው ብለው ብዙዎቹ ለማወቅ ቢሞክሩም ነገር ግን አንዳንድ ጊዜ ፈጣሪ ሲያድላችሁ መልክ ብቻ ሳይሆን ቁመኗንም መልካምነቷንም ያየ ሰው ሉላ ቆንጆ አይደለችም ብሎ ማሰብ አይቻልም። እንደውም ብዙዎቹ የውበት መግለጫ ራሷ ሉላ ናት ሲሉ፣ አንዳንዶች ደግሞ ያኔ በዛን ጊዜ ሉላ ብትኖር ኖሮ ሞናሊዛ ሳትሆን ሉላ ናት በሸራው ላይ የምታርፈው እያሉ የቁንጅናዋን ጥግ ይገልጹላታል። ቆንጆን ቆንጆ አይደለም ብሎ አለማድረግ እንደ ኃጢአት ይታያልም ይላሉ። ስለዚህ ዛሬ ደግሞ ለእሷ ውበት እንዴት ነው በዚህ ልክ የሚወራው ብሎ ያሰበ ሰው፣ የሚንቀሳቀሰውን ቪዲዮ ያየ ሰው እጅጉን ይገረማል። ታዲያ ይህች እንስት ከዓመታት በፊት ባል እንደነበራት ቢታወቅም የብዙዎቹ ጥያቄ እንደዚህ ነው። ለምንድነው ከባሏ ጋር መቀጠል ያልቻለችው? ለምንድነው ትዳራቸው የፈረሰው? የብዙ ሰው ጥያቄ ነው። እቺን አማላይና ቆንጆ የሆነች እንስት እንዴት ከእጅ ወጣች? ለምንድነው አብሮ መዝለቅ ያልቻሉት? የብዙ ኢትዮጵያውያን ጥያቄ ሆኖ ይገኛል። ታዲያ ኢትዮጵያ ውስጥ አንዳንድ ጊዜ ዝነኝነት ከመምጣቱ በፊት ትዳር ይበረክታል ብሎ ይታመናል። ዝነኛ ሲሆኑ፣ ገንዘብ ሲመጣ፣ ልጆች ሲመጡ፣ በተለይ ደግሞ ሚዲያ ላይ የሚሰራው ወይም በቴሌቪዥን መስኮቶች ላይ ህዝብ የሚያያቸው ሰዎች ትዳራቸው ቶሎ ብሎ ይንኮታኮታል። ያ ደግሞ የብዙ ኢትዮጵያውያን ጥያቄ ነው። ታዲያ ይችን የመሰለች ቆንጆዬ ውብ እንስት ለምንድነው የተፋታችሁ ብላ ብትጠየቅ ነገሮችን በእንባ ከዚህ በፊት ለማውራት ሞክራ ነበር። ሐሳቧ እንደዚህ ነው።
ከባሌ ጋር የተፋታንበት ምክንያት ብዙ እጅግ ውስብስብ ነገር አለ። አንዳንድ ጊዜ ሴት ልጅ ለትዳሯ ዋጋ ትከፍላለች። ነገር ግን በከፈለችው ዋጋ ልክ ምላሹ ጥሩ ላይሆን ይችላል። የእሷ ንግግርና ምላሽ ነበር። ምክንያቱም ብዙ ዋጋ የተከፈለለት ነገር ሁሉ አብሮ መቀጠል ይችላል ማለት አይደለም። ነገር ግን እንደ እድል ወይም አለመታደል ሆኖ የአንዳንድ ሰዎች ሕይወት በግል ሊመሩት ይገደዳሉ። ምንም ያክል ትዳርን ብፈልግ ነገር ግን አንዳንድ ጊዜ በብቸኝነት ለመቀጠል እንገደዳለን። ያ ደግሞ ሊሆንም ላይሆንም ይችላል። ስለዚህ ብዙ ዋጋ ከፍዬ ነገር ግን ትዳሬን ላስቀጥል አልቻልኩም ትለናለች። አንዳንዶቹም ውበቷንና ተክለሰውነቷን ያዩ ማግባቷን ይጠራጠራሉ። መልኳ እየጨመረ ሲሄድም እንኳን መውለድ ይቅርና ማግባቷን እጠራጠራሉ የሚሉ ሰዎች ተበራክተዋል። በጣም ደግሞ የሚወዷት ገና አፍላ እድሜ ላይ የሚገኙ ወጣቶች ናቸው። እነሱ ደግሞ የሚወዱበት ምክንያት ለእናንተም ለኛም ግልጽ ነው። ሉላ እጅግ መልከ መልካምና ጸባይ ከቁንጅና ጋር ያደላት ናት። ታዲያ ዛሬ ምን አዲስ ነገር ይዛ ብቅ አለች? ብዙዎቹ ነገሩን እየተቀባበሉትም ይገኛል። ዳኒ እንደምታውቁት ኢቢኤስ ቴሌቪዥን እጅግ ተወዳጅነትን ካተረፉ ከልጅነት እስከ አዋቂነት ቴሌቪዥን ማሰራጫ ጣቢያዎች ላይ እድሜውን የጨረሰ ወይም የፊልም ስራዎች ላይ ብዙ ነገሮችን ያደረገ እንደሆነ ይታወቃል። ሉላና ዳኒ አሁን በምን ሁኔታ ውስጥ ይገኛሉ? ብዙ ኢትዮጵያውያን ጥያቄ ነው። ቪዲዮዎች በየሶሻል ሚዲያዎች ሲንቀሳቀሱ እነዚህ ሰዎች ፕሮግራም አቅራቢ ሳይሆኑ ባልና ሚስት ነው የሚመስሉት የሚል መረጃ ተበራክቷል። እሱን እኛም ደግሞ ለማጣራት ደፋ ቀና አለን። ከዛ እኛም አዲስና ሰበር መረጃ ወደ እናንተ ይዘን ብቅ አለን። ሉላ እንደዚህ ስትል ተደመጠች። ልጆቼም ዳኒን ሲያዩ ይደሰታሉ፣ አባታቸው እንደመጣም ያስባሉ። አሁን ነገሮችን ወደ ኋላ አለፍ ብሎ ከማሰብ ወደፊት መቀጠል ይሻላል የሚለው አይምሮዬ ላይ ብዙውን ጊዜ ይመላለሳል። ምክንያቱም ልጅን ያለ አባት ማሳደግ በጣም ከባድ ነው፣ ሊያውም ሁለት ሴት ልጆች። አጋጣሚው ደግሞ ልጆቼ ዳኒንም ይወዱታል። ልጆቼም እንደ ልጁ ያያቸዋል፣ ይንከባከባቸዋል፣ ዋጋ ይሰጣቸዋል። ያንን ያዩ ልጆቼ ደግሞ ከኔ በላይ ለሱ ትኩረት ያደርጋሉ እና ልጆቼ እሱን ከወደዱልኝ እኔ ለምን ብዬ እምቢ እላለሁ? ለነሱ አይደል ኖሮ ትላለች። ዛሬ አዲስ ነገር ብቅ ብሏል ኢቢኤስ ቴሌቪዥን ላይ። ዳኒ እንዲህ አለ፣ በጣም ደስ ብሎኛል፣ ወደ ትዳር ዓለም ልመለስ ነው። ስለዚህ ደግሞ ለራሴ የትዳር አጋር የሚሆን ሰው አግኝቻለሁ፣ እሷም በመሃላችን ትገኛለች ሲል ፍንጭ ሰጥቷል። ታዲያ በስተመጨረሻም ሉላና ዳኒ አብረው ተጣምሯል። አዲስ ነገሮች ወጥተዋል። ሰሞኑን እንግዲህ ሽምግልና ተልኮ እንደሚጋቡ ይጠበቃል። እኛም ደግሞ መረጃዎችን ቶሎ የምናደርሳችሁ ይሆናል። ስለዚህም እናንተ ሀሳብ አስተያየታችሁን በኮመንት ላይ አስቀምጡልን። አብራችሁን ስለነበራችሁ እናመሰግናለን። ይህ ባህራን ሚዲያ ነው።